እድል ሊኖረው ይችላል ማለት ነው። አንድ አይን እዚህ ቦታ ላይ የመሆን እድሉ ሁላችንም ላይ ሲሆን ደግሞ 8 ቢሊዮን ሰው አንድ አይነት ቦታ ላይ እንዴት ሊሆን ቻለ? እሺ አፍንጫውስ? ኧረ ጥርሱስ? እጁ፣ ጣቱ፣ እነዚህ ነገሮች ሁሉ እንዴት በድንገት አንዴ ሊሆኑ ይችላሉ? አቡ ሐኒፋ ይባላል። በአቡ ሐኒፋ ነው የሚወራው ብዙ ጊዜ። እኛ በድንገት ነው የተገኘን፣ ፈጣሪ የለም፣ አላህ የለም፣ ዝም ብሎ ተፈጥሮ በድንገት ነው ያስገኘችን የሚል ሰው ጋር ክርክር ነበራቸው አሉ። በኋላ ሰው ተሰብስቦ አደባባይ ላይ ይዘገያሉ። እሳቸው ይህ ሰውዬ በጣም ይፎክራል፣ በቃ ይኸው መመለስ ስለማይችል ነው ምናምን እያለ ፎክራል። ዘግይተው ባለቀ ሰዓት ላይ መጡ። እሳቸው እንዴት ትዘገያለህ ምናምን አላቸው። ለምን ዘገየ ሲላቸው እንደው ሰማዩ ጥርት ያለ ነበር አሉት። ሰማያዊ ነበር፣ ጥርት ያለ። ከዛ ደመና ከየት መጣ ሳይባል ተሰበሰበና ባንዴ ድቅድቅ ያለ ዝናብ መዝነብ ጀመረ። ከዛ ከተማዋ በሙሉ በውሃ ተጥለቀለቀችና ወንዝ ተፈጠረ አሉት። እንዴት ብዬ ነው ወደ ቀጠሮ መሄድ እያልኩ ሳሰላስል ከተለያየ አቅጣጫ እንጨቶች መጡና ተገጣጥመው መርከብ ሰሩ አሉት። ከዛ በዛ መርከብ አድርጌ መጣሁ አሉት። እንዴት ሁሉ በአጋጣሚ ይሆናል አላቸው። አንተ ሰማይ ምድሩ የሰው ልጅ በሙሉ በአጋጣሚ ነው የተፈጠረ እያልክ ይህንን መቀበል እንዴት ይገብዳል? ተግባባናል። እና አላህ እኛን በተአምር የሱ ውሳኔ የሱ ፍላጎት ያለብን ፍጡሮች እንጂ ዝም ብለን በድንገት የተፈጠርን አይደለም። ዝም ብለን በራሱ እንዴት ይፈጠራል? አም ኹሊቁ ሚን ገይሪ ሸይእን አም ሁሙል ኻሊቁን ይላል አላህ ቁርአን ላይ። አም ኹሊቁ ሚን ገይሪ ሸይእ ከምንም ዝም ብለው ነው እንዴት የተፈጠሩት?